የሻኔ ቲዩብ ሰላም እንዴት ናችሁ? ሁላችሁም በያላችሁበት እንደተለመደው ሰላም ብያለሁ። ይህ የሻነህ ቲዩብ ነው። ኢቮሉሽን በሚለው ዩኒት ውስጥ በባለፈው ቪዲዮአችን ወይም ደግሞ በፓርት 1 ኢቮሉሽን ምን እንደሆነና በመሬት ላይ ያሉ ኦርጋኒዝሞች እንዴት ኢቮልቭ አደረጉ ከሚለው ከአምስቱ ቲዮሪዎች ውስጥ የመጀመሪያውን ክሪኤሽኒዝም ቲዮሪ አይተናል። በዛሬ ቪዲዮአችን ወይም በክፍል 2 ደግሞ ቀሪዎቹን አራቱን ቲዮሪዎች እናያለን። ይህ ማለት ስፖንታነስ ጄኔሬሽን፣ ኢተርኒቲ ቲዮሪ፣ ኮስሞዞዋን እና ባዮኬሚካል ኦሪጂን ቲዮሪ ስለ ህይወት አመጣጥ ወይም አጀማመር ምን ይላሉ የሚለውን የምናይበት ነው የሚሆነው። ስለዚህ ሁለተኛው ስፖንታነስ ጄኔሬሽን ነው። ስፖንታነስ ጄኔሬሽን ኦልተርኔቲቭሊ አባዮጀነሲስ ቲዮሪ ብለን እንጠራለን። አባዮጀነሲስ ቲዮሪ ወይም ስፖንታነስ ጄኔሬሽን ኢንተርቼንጀብሊ ወይም ኦልተርኔቲቭሊ የምንጠቀማቸው ቃሎች ናቸው። ምን ይላል ስንል ስፖንታነስ ኦር አባዮጀነሲስ ቲዮሪ ስቴትድ ዛት ላይፍ ካን ኢቮልቭ ስፖንታነስሊ ፍሮም ነን ሊቪንግ ማተር ይላል። ስፖንታነስ ጄኔሬሽኖች ወይም ይህንን አይዲያ ሳፖርት የሚያደርጉ ስኮላሮች ደግሞ ህይወት የመጣው ህይወት ከሌለው ነገር ነው ይላሉ። ይሄንን እንግዲህ ፕራይሜርሊ ወይም ፈርስትሊ አርቲኩሌትድ የሆነ ወይም ይሄንን ሐሳብ ራይዝ ያደረገው አርስቶትል ነው። ከሱና ቀጥሎም ባሉ በተወሰኑ ስኮላሮች ይሄ አይዲያ ኒርሊ ሳፖርትድ ይደረግ ነበር። ምሳሌ ሲያስረዱ ምን ይላሉ? the fly comes from meat ይላሉ። ዝንቦች የመጡት ከስጋ ነው። ስጋ ህይወት የለውም፣ ዝንቦች ደግሞ ህይወት አላቸው። ስለዚህ ዝንብ ከስጋ ከመጣች ህይወት ያለው ኦርጋኒዝም ያ ማለት ፍላይ ወይም ዝንብ ህይወት ከሌለው ከስጋ መጣ የሚል ነው። በሌላ ወይም ደግሞ ማይስ ካምስ ፍሮም ኮርን ይላሉ። ፊሽ ፍሮም ደ መድ ይላሉ። ፊሽ ወይም ደግሞ አሳዎች ደግሞ ከጭቃ ነው የመጣ የሚሉ ናቸው። ሜቢ ሌላ ተጨማሪ ምን የሚል ሀሳብ ያቀርባሉ? አንድ ቆሻሻ ልብስና ስንዴ ለ21 ቀን አንድ ላይ አድርገን ብናስቀምጠው በ21ኛው ቀን አይጥ ይሆናል የሚሉ ናቸው። በነገራችን ላይ ይሄንን ቲዮሪ አሁን ላይ ስትሰሙ ፈን ሊመስል ይችላል። እንዴት እንደዚህ ብለው ያስባሉ ብለን ልናስብ እንችላለን። በእኛም አካባቢ ወይም በእኛም ሀገር በኢትዮጵያ ይሄንን ቲዮሪ ሳፖርት የሚያደርጉ ብዙ ሰዎች አሉ። ለምሳሌ እበት ትል ይወልዳል ሲባል ሰምታችሁ ሊሆን ይችላል። እበት ትል ይወልዳል ስንል እበት ህይወት የለውም፣ ዘን ከሱ ኢቮልቭ ያደረገው ደግሞ ትል አለ። ይሄ ማለት ትሉ ከእበት ወይም ደግሞ ከከብቶች ደግ የመጣ ነው ካለን ኢንዳይሬክትሊ ስፖንታነስ ጄኔሬሽንን ሳፖርት እያደረግን ነበር እንደማለት ነው። ናው ይሄንን ቲዮሪ ለመጀመሪያ ጊዜ ዲስፕሮፍ ያደረገልን ወይም ደግሞ ልክ መሆንና አለመሆኑን አረጋግጦ ፋይናሊም ደግሞ ልክ እንዳልሆነ ያረጋገጠልን ፍራንሲስኮ ሬዲ ነው። ፍራንሲስኮ ሬዲ ስፖንታነስ ጄኔሬሽንን ዲስፕሩፍ አድርጎ ወይም ደግሞ ፎልስ እንደሆነ አረጋገጠና በሌላ ወይ ደግሞ ነን ስፖንታነስ ጄኔሬሽን ወይም ባዮጀነሲስ ቲዮሪን ዲዛይን ወይም ፎርሙሌት አድርጓል። ነን ስፖንታነስ ጄኔሬሽን የምንለው ህይወት ያለው ህይወት ካለው ነው የመጣ። ያ ማለት ሊቪንግ ኦርጋኒዝም ካምስ ፍሮም ሊቪንግ የሚል ሐሳብ ነው ማለት ነው። እንዴት አረጋገጠ? ኒርሊ ኤክስፐሪመንቱን ማክሮ ኦርጋኒዝም በተለይ ደግሞ ፍላይ ላይ ነው የሰራው። ምክንያቱም በስፖንታነስ ጄኔሬሽን ዝንቦች የመጡት ከስጋ ነው የሚል መነሻ ስለነበር እውነት ዝንቦች ከስጋ ይመጣሉ ወይስ ደግሞ አይመጡም የሚለውን ያረጋገጠበት ነበረ ማለት ነው። ናው ኤክስፐሪመንቱን እንዴት ሰራው? 3 ጃሮች አስቀመጠ። 3 ጃር አስቀመጠና ተመሳሳይ የሆነ ስጋ ጃር ውስጥ አስቀመጠ። የመጀመሪያውን ጃር ኦፕን አድርጎ ተወው። ሁለተኛውን ደግሞ እንደምታዩት ፒክቸሩ ላይ ገጠመው ወይም ክሎዝድ አደረገው። ሶስተኛውን የሆነ በኔት ወይም በፋሻ ነገር ጠቀለለውና የተወሰነ ታይም መጠበቅ ነበረበት፣ ጠበቀ። ስለዚህ 1 ቀን 2 ቀን 3 ቀን እያለ በሚመለከትበት ጊዜ የመጀመሪያው ላይ ሰርፕራይዚንግሊ እዚህ ፒክቸሩ ላይ እንደምታዩት ዝንቦች ስጋው ላይ ዲቨሎፕ አድርገው አየ። ሶ ኦፕን የሆነው ጃር ላይ ማጎት ፎርምድ ሆነ። ማጎት ስንል ቤቢ ኦፍ ፍላይ ማለታችን ነው። ሁለተኛው ጋር ስንመጣ ግን ክሎዝድ ነው። ሶ ዝንቦች ወደ ውስጥ የመግባት እድል የላቸውም። በሌላ ወይ ማጎት ወይም ቤቢ ኦፍ ፍላይ ዲቨሎፕ አልሆነም። ሶስተኛው ኤክስፐሪመንት ላይ ሲሄድ ደግሞ on the surfaces of the net ወይም ማሽ ላይ ማጎት ዲቨሎፕ አድርጎ አገኘ። ይሄ ማለት ሜቢ on the surface ላይ ቆሻሻ ነገር ከሆነ ዝንቦች መጠው እንቁላል ይጥላሉ። ሶ እንቁላሉ ዲቨሎፕ ይሆናል ነው። ስለዚህ ምን የሚል ሐሳብ አመጣ?
ኦልሬዲ ዝንብ ከስጋ የመጣች ቢሆን ኖሮ ክሎዝድ የሆነው ጃር ውስጥም ኒርሊ ማጎት ዲቨሎፕ መሆን ነበረበት። ስለዚህ በፍጹም ስጋ ዝንብን ሊያመጣ አይችልም የሚል ሐሳብ ዲቨሎፕ አደረገና ኢን ኮንክሉዥን ምን የሚል ሐሳብ ነው? he concludes that the maggot comes from the fly egg but not the meat itself የሚል ሐሳብ አመጣ ማለት ነው። ስለዚህ ዝንቧ እንቁላል ጥላ እንቁላሉ ነው ወደ ማጎት ዲቨሎፕ የሆነው እንጂ ስፖንታነስ ጀነሬሽን ሳፖርት የሚያደርጉ ሰዎች እንደሚሉት ከስጋው አልመጣም የሚል ሐሳብ ነበር። እዚህ ጋር ፍራንሲስኮ ሬዲ አንድ የሰራው ስህተት ነበር። ስህተቱ ምንድነው? ቀድሞ እሱ ከማምጣቱ በፊት እንቁላል ጥላ ከሆነ ዝንቧ ሜቢ ዝንብም የመፈጠር እድሉ ሊኖር ስለሚችል እሱን ለመከላከል ምን ማድረግ ነበረበት? ቦይል ማድረግ ነበረበት ማለት ነው። ናው ይሄንን እንግዲህ ሶልቭ ያደረጉና በማይክሮ ኦርጋኒዝሞች ደግሞ ኤክስፐሪመንቱን የሰሩልን የመጀመሪያው ሰው ጆን ኔድሃም ነው። ጆን ኔድሃም እዚህ ፒክቸሩ ላይ እንደምታዩት የእንግሊሽ ፕሪስት ነው። እሱ ደግሞ ስፖንታነስ ጀነሬሽንን ሳፖርት አድርጓል። ምን ማለት ነው? ኦርጋኒዝምስ ኦር ሊቪንግ ኦርጋኒዝም ካምስ ፍሮም ነን ሊቪንግ ማተር የሚለውን ይደግፋል። የደገፈው ግን ኤክስፐሪመንት ሰርቶ ነው እሱ በመሰለው መንገድ። ምን ላይ ነው የሰራው? ይሄ ደግሞ ማይክሮ ኦርጋኒዝሞቹ ላይ ኤክስፐሪመንቱን ሰራ ማለት ነው። እንዴት አድርጎ ነው የሰራው? አንድ የሆነ ብሮዝ ወይም ደግሞ ሊኩዊድ የሆነ ሚዲያ እዚህ ውስጥ አስቀመጠ። ከዛ የፍራንሲስኮ ስህተት የነበረው ቦይል አለማድረጉ ስለነበረ እሱ ይሄንን ፍላስክ ምን አደረገው? ቦይል አደረገ። እሳት አፕላይ ያደረገበት ዘና ፈላው። በሚያፈላበት ጊዜ ማይክሮ ኦርጋኒዝም የሚሆን ትልልቅ ኦርጋኒዝሞች ወይም እንቁላላቸው ወይም ሌላ ላርቫል ስቴጃቸው ካለ ይሞታል የሚል እሳቤ ነበር። ፋይናሊ ግን ካፈላው በኋላ በሚያቀዘቅዝበት ጊዜ ኦልሬዲ እዚህ ጋር እንደምታዩት ማይክሮ ኦርጋኒዝሞች ግረው አድርጓዩ ወይም ተርቢድ ሆኖ አየ። ኦኬ፣ ስለዚህ ላርጅ የሆኑ ኦርጋኒዝሞች ከሊቪንግ ኦርጋኒዝሞች ነው የመጡ። ነገር ግን ከማይክሮ ኦርጋኒዝሞቹ ስንሄድ ማይክሮ ኦርጋኒዝሞች የመጡት ከነን ሊቪንግ ማተር ነው ወይም ከምግቡ ከራሱ ነው የሚል ኮንክሉዥን አቀረበ ማለት ነው። ስለዚህ ይህ ኮንክሉድ ዛት ማይክሮ ኦርጋኒዝምስ ካምስ ፍሮም ነን ሊቪንግ ማተር ነው። እዚህ ጋር እሱም የሰራው ስህተት ምንድን ነበረ? ይሄንን ጃር ወይም ደግሞ ፍላስኩን ክፍት ነበር። ስለዚህ ሜቢ ቦይል በሚያደርግበት ጊዜ ማይክሮ ኦርጋኒዝሞች ይሞታሉ። በሚቀዘቅዝበት ጊዜ ግን ከአየር ወደ ውስጥ ይገቡና በቀላሉ ግሮው እንዲያደርጉ አስችሏቸዋል ነው ሜቢ አሁን ላይ ሆነን ስናስበው። ስለዚህ ይሄኛው ስፖንታነስ ጀነሬሽንን ሳፖርት አድርጓል። የዚህንን ሰው ኤክስፐሪመንት ደግሞ ልክ አለመሆኑን እንደገና ሌላ ሰው ወይም ላዛሮ ስፓላንዛኒ የምንለው ሌላ ኤክስፐሪመንት ሰራ። ተመሳሳይ ኤክስፐሪመንት ግን ደግሞ የተለያየ እይታ። ይሄ ደግሞ ምን አደረገ? ስፖንታነስ ጀነሬሽንን ዲስፕሩፍ አደረገ። በፍጹም ሊቪንግ ኦርጋኒዝም ማይክሮ ኦርጋኒዝም ይሁን ሌሎቹ ማክሮ ኦርጋኒዝሞች ከነን ሊቪንግ ማተር አልመጡም፣ ይልቁንም ደግሞ ከሌላ ኦርጋኒዝሞች ነው የመጡ የሚል ሐሳብ አቀረበ። ይሄንንም እንግዲህ ፕሩፍ ለማድረግ ልክ ኔድሃም እንደሰራ ሁሉ አንድ ብሮዝ ሚዲያ ቦይል አደረገ። ቦይል ሲሆን ኦልሬዲ ውስጥ ያሉ ማይክሮ ኦርጋኒዝሞች ይሞታሉ። ከዛ ኮምፕሌትሊ ክሎዝድ አደረገው ወይም ደግሞ ምንም አይነት ማይክሮ ኦርጋኒዝም ይሁን ሌላ ኦርጋኒዝም ወደ ውስጥ እንዳይገባ ለመከላከል ማለት ነው። ዘን ለረጅም ጊዜ አቆየው። ምንም አይነት ማይክሮ ኦርጋኒዝም ግሮ አላደረገም። ሰርፕራይዚንግ ግን እዚህ ጋር ገጥሞት የነበረውን ወይም ግጣሟን ሪሙቭ በሚያደርግበት ጊዜ ወዲያውኑ ማይክሮቢያል ግራውዝ ኦከር አደረገ። ኦኬ የሚል ሐሳብና ዘን ኮንክሉዥን ጋር ሲመጣ the microorganisms not comes from the non-living things rather they come from maybe the air or the other microorganism የሚል ሐሳብ ወይም ደግሞ ኮንክሉዥን ሰጠ ማለት ነው። ከዚህ በኋላ ብዙ ስኮላሮች ሰርተዋል። ግን የመጨረሻው ስለ ስፖንታነስ ጀነሬሽን ዲስፕሩፍ የተደረገው በሊዩስ ፓስቸር ኤክስፐሪመንት ነው። ሊዩስ ፓስቸር ኤክስፐሪመንት ሲሰራ የተጠቀመው የፍላስክ አይነት ከሌሎቹ ለየት ይላል። በጣም ብሪሊያንት የሆነ ኤክስፐሪመንት ነው የሰራው። በጣም ቆንጆ የሆነ ማቴሪያል ዲዛይን አድርጓል። ኢቭን ከሊዩስ ፓስቸር ስራ በኋላ ማንም ሰው መጥቶ ይሄንን ስራ ዲስፕሩፍ እና ኢምፕሩቭ ለማድረግ የሞከረ የለም። ስለዚህ he proves that living organism comes from living የሚል ሐሳብ ኦልሬዲ ፕሩፍ አድርጓል። So he made a series of flask with long and twisted neck, what he called swan neck flask የሚባለው እዚህ ጋር እንደምታዩት ኤስ ሼፕድ የሆነ ፍላስክ ዲዛይን አድርጓል።
ስዋን ኔክ ፍላስክ የተጠቀመበት ዋነኛው ምክንያት እዚህ ጋር ቤንድድ የሆነ ወይም ደግሞ ጠፍጣፋ ወይም ደግሞ በሳት ኒርሊ እንዲጨማደድ አድርጎታል። እሱ ያደረገበት ዋነኛው ምክንያት ደግሞ ከውጭ የሚመጡ ማይክሮ ኦርጋኒዝምም ይሁን ኤኒ ደስት ትራፕ ለማድረግ ስለፈለገና ወደ ብሮዙ ውስጥ እንዳይገባ ለመከላከል ነበር ማለት ነው። እንዴት አድርጎ ሰራው? ልክ እዚህ ጋር ብሮዝ ቦይልድ አደረገ፣ ልክ ኔድሃም ወይም ስፓላንዛኒ እንደሰራው ዘን ስትራይል ሆነ። ያ ማለት ሙሉ ለሙሉ ማይክሮ ኦርጋኒዝሞቹ እንዲሞት አደረገ። ዘን የተወሰነ አቆየው። ምንም ቢያቆየው የተወሰኑ ማይክሮ ኦርጋኒዝሞች ወይም ደስት ብሎ የጠራቸው እሱ የስዋን ኔክ ፍላስኩ ኦን ደ ቶፕ ፓርት ላይ ኒርሊ አኮሙሌትድ ሆነው እዚህ ፒክቸሩ ላይ እንደምታዩት አገኛቸው። ነገር ግን በምንም ሁኔታ ወደ ውስጥ ገብተው ኮንታሚኔትድ ሊያደርጉት አልቻለም። ሶ ይህንን ነገር ግን ኢንቨርት ሲያደርገው ወይም ሲገለብጠው እዚህ ቲፕ አካባቢ ላይ ወይም ደግሞ ጫፍ ላይ የነበሩ ማይክሮ ኦርጋኒዝሞች ከሊኩዊዱ ጋር ኮኔክት እንዲያደርጉ ሲያደርጋቸው ኢሚዲየትሊ ተርቢድ የሆነ ወይም ማይክሮቢያል ግራውዝ ኦከር አደረገ። ሶ ይሄንን ስራ ከሰራ በኋላ ኮንክሉዥኑ ምንድን ነበረ? ሂ ኮንክሉድ ዛት ኖ ማይክሮ ኦርጋኒዝምስ አፔርድ ኢን ዘ ብሮዝ አንለስ they were allowed to enter from the outside የሚል ነበር። ስለዚህ ከውጭ እንዲገቡ ካልፈቀድንላቸውና ኦልሬዲ ከምግቡ ጋር ኮንታሚኔትድ እንዲሆን ካላደረግነው በስተቀር በራሱ ምግቡ ማይክሮ ኦርጋኒዝም ሊፈጥር አይችልም። ሶ ምን የሚል ነው? በሌላ አስፔክት ላይፍ ኦንሊ ካምስ ፍሮም ላይፍ ማለት ነን ስፖንታነስ ጀነሬሽንን ሳፖርት አደረገ ማለት ነው። ሉዊስ ፓስቸር በዚህ ኤክስፐሪመንት ብቻ ሳይሆን በተለይ ደግሞ የወይን ኢንዱስትሪ ላይ ከፍተኛ የሆነ ኤክስፐሪመንት የሰራና የወይንም ደግሞ ሱር የሆነ ወይም ቆምጣጣ የሆነ ጣዕም እንዲኖር ያደረጉት ማይክሮ ኦርጋኒዝሞች እንደሆኑ በተለይ ደግሞ ላክቲክ አሲድ ባክቴሪያዎች እንደሆኑ አረጋግጦልናል። ስለዚህ ስፖንታነስ ጀነሬሽን ሐሳባቸው ይሄንን ይመስላል ማለት ነው። ወደ ሶስተኛው ስንሄድ የምናገኘው ኢተርኒቲ ኦፍ ላይፍ ወይም ኢተርኒቲ ቲዮሪ ነው። ኢተርኒቲ ስንል ዘላለማዊነት ማለት ነው። ይሄንን ሳፖርት የሚያደርጉት በጣም ብዙ ፌመስ የሆኑ ሳይንቲስቶች ናቸው፣ አልበርት አንስታይንን ጨምሮ ማለት ነው። ኢተርኒቲ ቲዮሪን ሳፖርት የሚያደርጉ ሰዎች ደግሞ ምን ይላሉ? the universe was unchanging and life is always existing ነው የሚሉት። ዩኒቨርስ ጆርጅ ለመትሬ እንዳለው ኤክስፓንድ አታደርግም ወይም ደግሞ ኮንስትሪክት አትሆንም ወይም ደግሞ አትሰፋም፣ አትጠብም፣ አትለጠጥም። ምንም አይነት ሽሪንክ የምታሳየው ነገር የለም። ህይወትም ደግሞ በእሷ ላይ ሁሌም ይኖራል የሚል ነው። ምን ማለት ነው ሲባሉ there is no beginning and ending of life on earth ይላሉ። ህይወት መጀመሪያም መጨረሻም የለውም። እንደውም መጀመሪያው ይሄ ነው መጨረሻው ይሄ ነው ብሎ መናገር ወይም ደግሞ ስለዛ ነገር ማውራት ራሱ ቂልነት ነው የሚል ሐሳብ ያቀርባሉ። ይሄንን ደግሞ በሌላ ወይ ኢንተርፕሬት ያደርጉት ላይፍ ናይዘር ኒድ ስፔሻል ክሬሽን ኖር ጀነሬትድ ፍሮም ነን ሊቪንግ ማተር ይላሉ። ስለዚህ የኢተርኒቲ ቲዮሪ ሳፖርተሮች ህይወት ክሬሽኒዝም ቲዮሪ እንደሚሉት በፈጣሪ የተፈጠሩ አይደሉም፣ ለስፖንታነስ ጀነሬሽን እንደሚለውም ደግሞ ከነን ሊቪንግ አልመጡም። ስለዚህ ላይፍ ኢዝ አን ኢንሄረንት ፕሮፐርቲ ኦፍ ዘ ዩኒቨርስ ይላሉ። አንድ ሰው ሲወለድ እጅ፣ እግር፣ አይን፣ አፍንጫ ይዞ ይወለዳል። ስለዚህ አንድን ሰው የምንለው ከነዚህ ፓርቶቹ ጋር ነው፣ ወይም ደግሞ ልክ ሲወለድ ያገኛቸው ወይም ይዟቸው የሚገኝ ነገር ነው። ስለዚህ ዩኒቨርስም ስንመጣ ህይወት ያላቸው ኦርጋኒዝሞች በሙሉ ሀብቶቹ ናቸው ወይም ኢንሄሪትድ የሆኑ ተፈጥሯዊ ሀብቶች እንጂ በፍጹም የፈጣሪ ፈጠረው ስፖንታነስ ጀነሬሽን ነው መጣ የሚለው አያስኬድም የሚል ሐሳብ ያቀርባሉ። ናው የዚህ እንግዲህ አንዱ መከራከሪያ ሐሳባቸው the reason that if life is found today is unchanging universe then it must be always have be there ይላሉ። ምንድነው የሚሉት እነዚህ ደግሞ ጀስት አሁን እንኳን ያየነው ዩኒቨርስ ሲቀየር አይተን አናውቅም። መሬትም ላይ ያለ ኦርጋኒዝም ደግሞ ወደ የትኛውም ኢቮልቭ ሲያደርግ ወይም ሲቀየር አይተን እስካሁን ድረስ አላየንም ወይም አይተን አናቅም። ስለዚህ ይሄ ማለት መሬት ላይ ያሉ የትኛውም አይነት ህይወት ድሮም እንዲሁ ነው፣ አሁንም እንዲሁ ነው፣ ወደፊትም እንዲሁ ነው የሚቀጥለው። ዩኒቨርስም ደግሞ እንዳለች እንጂ እንደሚታሰበው የሆነ ቼንጅ ይኖራል ደን ኤክስፓንድ ያደርጋል የሚለው ሐሳብ ልክ አይደለም የሚል ሐሳብ የሚያቀርቡት ናቸው ኢተርኒቲ ቲዮሪ። አራተኛው የቲዮሪ አይነት ስለ ኦሪጂን ኦፍ ላይፍ የሚያወራው ደግሞ
ኮስሞዞዋን ቲዮሪ ተብሎ ይጠራል። ኮስሞዞዋን ቲዮሪ ኦልተርኔቲቭሊ ፓንስፐርሚያ ወይም ደግሞ ስፖር ብሮስ ቲዮሪ ተብሎ ይጠራል። በሪክተር እና አርሄንስ ፎርሙሌት የሆነ ቲዮሪ ነው። አርሄንስ እና ሪክተር ኮስሞዞዋን ቲዮሪ ዲቨሎፕ ሲያደርጉ ምን የሚል ሀሳብ አነሱ? ላይፍ ኦን እርዝ ካምስ ፍሮም ኤልስዌር ኢን ዘ ዩኒቨርስ ሜቢ አናዘር ፕላኔት ነው የሚሉ። ይሄ ማለት ምን ማለት ነው? መሬት ላይ አሁን ያለው ህይወት የመጣው ከሌላ ፕላኔት ነው። ይሄንን ደግሞ ከሌላ ፕላኔት ዘውት የመጡት ኮስሞሎጂካል ስትራክቸር ወይም ደግሞ ኮስሞሎጂካል ኤጀንት የምንላቸው ሜቴዎራይት ነው ይላሉ። እዚህ ጋር እንደምታዩቸው የተለያዩ ተወርዋሪ ኮከቦች ወይም ደግሞ ወደ መሬት ተወርውረው የሚመጡ የተለያዩ የኮስሞሎጂካል ስትራክቸር የምንላቸው ወይም ሜቴዎራይት አሉ። ከሌላ ፕላኔት ህይወትን ያመጡት እነሱ ናቸው ነው የሚሉ። ይሄ ማለት እንግዲህ ምንድነው? መሬት ላይ ህይወት እንዴት ተፈጠረ የሚለው ስለሆነ መነሻ ሀሳባችን ወይም በኢቮሉሽን አስፔክቱ ከሌላ ፕላኔት ነው የመጣው ነው። ከሌላ ፕላኔት ከመጣ የመጀመሪያው ሴል ወይም ኦርጋኒዝም ማን ሊሆን ይችላል ተብለው ሲጠየቁ ደግሞ the first life is nearly highly resistant bacterial spore ነው ይላሉ። ይሄ ማለት ከዛሬ የሆነ ቢሊየን ዓመት በፊት ሁላችንም የባክቴሪያ ስፖር ነበር። ዘን እሱ ነው እንግዲህ ኢቨንቹዋሊ ወደ ሆነ ኦርጋኒዝም ዳይቨርጅ አደረገ ብለው የሚያስቡት። ነገር ግን ሪክተር እና አርሄንስ በዚህ ታይም ምንም አይነት ኤቪደንስ አላገኙም ነበር። ኤቪደንስ ሲያጡ ታዲያ ያው እንደ ሳይንስ አስፔክት ሀሳባቸውን ለመቀየር ተገደዋል። በኋላ ናው ሪክተር ምን የሚል ሀሳብ ሞዲፋይ ያደረገ? ላይፍ ኦልዌይስ ኤግዚስት ኢን ዘ ዩኒቨርስ አለ። በቃ ህይወት ዩኒቨርስ ላይ ህይወት ሁልጊዜም አለ፣ ልክ እንደ ኢተርኒቲ ቲዎሪ አለ። ነገር ግን ላይፍ ፕሮፓጌትድ ፍሮም ዋን ፕሌስ ቱ አናዘር ፕሌስ ባይ ኮስሞዞዋን። ስለዚህ ዩኒቨርስ ላይ ህይወት ኦልሬዲ አለ፣ ልክ ማን እንደሚሉት ማለት ነው ኢተርኒቲ ቲዎሪዎች እንደሚሉት፣ ወይም እሱን ሳፖርት ወደ ማድረግ የሄደ ነው። ከነሱ ለየት የሚያደርገው ግን ከአንድ ፕላኔት ወደ ሌላ ፕላኔት ወይም ከአንድ ቦታ ወደ ሌላ ቦታ በኮስሞዞዋል ስትራክቸር ወይም በሜቴዎራይት ወይም በኮሜቶቹ ላይፍ ፕሮፓጌት ያደርጋል ወይም ደግሞ ትራንስፖርትድ ይሆናል የሚል ሀሳብ ሞዲፋይ ያደረገ። አርሄንስ ደግሞ የመጀመሪያውን በተወሰነ ሁኔታ ማጠናከር ነው የቀጠለው። ስለዚህ የመጀመሪያውን ኮስሞሎጂካል ወይም ኮስሞዞዋን ቲዎሪ ሞዲፋይ ያደረገና ፓንስፐርሚያ የሚል ሀሳብ ሰጠው። ሀሳቡ በተወሰነ ሁኔታ ለማብራራት የተጠቀሙት ከመጀመሪያው ለየት ስለሚል ነው። መጀመሪያ ላይ ምን ብለው ነበር? የመጀመሪያው ህይወት ያለው ወይም ደግሞ የመጀመሪያው ሴል የባክቴሪያ ስፖር ነው። ይሄ ደግሞ ለከፍተኛ ቴምፕሬቸር፣ ከፍተኛ የሆነ ፕሬሸር፣ ሌላም አልትራቫዮሌት ራዲዬሽን አፕላይ ብናደርግበት በፍጹም ሊሞት አይችልም። በፍጹም ሊሞት ካልቻለ ደግሞ ከሌላ ፕላኔት ወደ መሬት በሚመጣበት ጊዜ ኮስሞሎጂካል ስትራክቸር የምንላቸው ወይም ደግሞ ሜቴዎራይቶች ያላቸውን ሙቀት ኒርሊ ሪዚስት ማድረግ ይችላል የሚል ሀሳብ ነበር። እንግዲህ ኤቪደንስ ሲያጡ በኋላ ነው እንግዲህ አርሄንስም ይሄንን ሞዲፋይ አድርጎ ወደ ፓንስፐርሚያ ወደሚል ሀሳብ አዘነበለ። ምን ይላል ይሄ ደግሞ? ላይፍ ኩድ ቢ ትራንስፖርትድ ቢትዊን ፕላኔት። ስለዚህ ፕላኔት ከሌላ ፕላኔት ወደ መሬት መጣ የሚለውን ሀሳብ ስቲል ሳፖርት ያደርጋል። የመጀመሪያው ደግሞ የባክቴሪያ ስፖር ነው አለ። አሁን ግን እዚህ ጋር ሞዲፋይ ያደረጉት ሃይሊ ሪዚስታንት የነበረው ባክቴሪያል ስፖር ስሎውሊ ወደ መሬት ሙቭ አደረገ ወይም በሚወድቅበት ጊዜ ኤር ፍሪክሽን ስለነበረ ሃይ የሆነ ቴምፕሬቸር አፌክትድ ሊያደርገው አልቻለም የሚል ሞዲፋይ ያደረገው ቨርዥን አለ። ዋቴቨር ኬዝ ግን ይህ ሀሳብ በኋላ በብዙ ሳይንቲስቶች ዲስፕሩቭ ሆኗል። ለምን? የባክቴሪያ ስፖር በራዲዬሽንም ይሁን ቻርጅድ በሆኑ ፓርቲክሎች ኦልሬዲ ዲስትሮይ እንደሚሆን ተደረሰበት ማለት ነው። ናው ፓንስፐርሚያ ቲዎሪ ውሸት መሆኑ ሲረጋገጥ እነዚህ ሳይንቲስቶች ምን ብለው ጠሩት? ዊክ ፓንስፐርሚያ ወይም ሲዩዶ ፓንስፐርሚያ ቲዎሪ የሚል ሰጡት ማለት ነው። ይሄ ማለት ሲዩዶ ማለት ፎልስ ነው። ስለዚህ ፎልስ የሆነ ቲዎሪ ነው ለማለት የተጠቀሙበት ነው ማለት ነው። ላተር ኦን ግን እንዳው መጻፋችሁም ላይ ባይኖር በ1969 ላይ አንድ ሜቴዎራይት አውስትራሊያ ወድቃ ነበር እና ይቺ አውስትራሊያ የወደቀች ሜቴዎራይት ወይም ልክ ኮሜት ቼክ ስትደረግ 12% ውሃ ነው፣ 18 አሚኖ አሲዶችም ኒርሊ ተገኝተዋል። ይሄ ማለት ህይወትን ለመስራት ከሚያስፈልጉ አንዱ ኮምፖነንት የሆነው አሚኖ አሲድ ነው እና እንዲሁም ውሃ ማለት ነው። ስለዚህ እነዚህ ከተገኘ አልቲሜትሊ ኒርሊ ከሌላ ፕላኔት የመጣው ሜቴዎራይት
የመጀመሪያውን ላይፍ ክሬት አደረገ የሚለው በተወሰነም ሁኔታ ቢሆን በዚህ ፕሪንሲፕል ውሃ ሊያነሳ የሚችል ሐሳብ ነው ማለት ነው። ናው አምስተኛውና የመጨረሻው ስለ ኦሪጂን ኦፍ ላይፍ የሚያወራን ደግሞ ባዮኬሚካል ኦሪጂን ይባላል። ባዮኬሚካል ኦሪጂንን ደግሞ ፕሮፖዝ ያደረጉት ኦፓሪን እና ሄልዳኔ የምንላቸው ሁለት ስኮላሮች ናቸው። የተለያየ ቦታ ነው ያሉ። ኦፓሪን ራሻዊ ነው፣ ሄልዳኔ ደግሞ እንግሊዛዊ ነው። ነገር ግን ሀሳባቸው ተመሳሳይ ስለሆነ የኦፓሪን ኤንድ ሄልዳኔ ኤክስፐሪመንትም ተብሎ ወይም ቲዮሪ ተብሎም ይጠራል። ባዮኬሚካል ኦሪጂን ደግሞ ስለ ህይወት አፈጣጠር ምንድን ነው የሚሉን? ላይፍ ኦሪጂኔትድ አስ ኤ ሪዛልት ኦፍ ነምበር ኦፍ ባዮኬሚካል ሪያክሽን ነው። በጣም ብዙ ባዮኬሚካል ሪያክሽን ተፈጥሮ ህይወት የመጣው በዛ ሪያክሽን ምክንያት ነው። ያ ማለት እንግዲህ አሁን ያለው የሰው ልጅ የሚሆን የትኛውም አይነት ሊቪንግ ኦርጋኒዝም በኬሚካል ሪያክሽን የተፈጠረ ነው የሚል አንድምታ ያለው ነው። ይህንን ኬሚካል ሪያክሽን በዛ ፕሪሚቲቭ በነበረ አትሞስፌር ፋሲሊቴትድ ያደረጉ ኤክስተርናል ኢነርጂ ሶርሶች አሉ። ከዚህ ውስጥ እንግዲህ ራዲዬሽን፣ ኒርሊ ኦክሲጅን ያን ያክል አልነበረም። አንዳንዴ እንዲ አብሰንስ ኦፍ ኦክሲጅንም ነው፣ ግን ላው የሆነ ኦክሲጅን ሊኖር ይችላል ሊትል ቢት። አሞኒያ እና ወተር ቫፐር ሪያክሽኑ ፋሲሊቴትድ እንዲሆን አደረጉ ነው። ይህ ማለት እንግዲህ ለምሳሌ በሌቭል ኦፍ ሴሉላር ኦርጋናይዜሽን ብንሄድ መነሻችን ለህይወት ሴል ነው። ከዛ ሴል፣ ቲሹ፣ ኦርጋን ሲስተም፣ ኦርጋኒዝም ብለን እንጠራለን። ናው ከዚህ በኋላ ያሉትን ደግሞ ነን ሊቪንግ የሆኑ ኮምፖነንቶችን ብንወስድ ልክ እንደ ባዮኬሚካል ኦሪጂን መሰረት የመጀመሪያ ኳርኮች አሉ፣ ሳብአቶሚክ ፓርቲክሎች የተሰሩበት ማለት ነው። ስለዚህ ኳርኮች አንድ ላይ ሆነው ኒርሊ ኤሌክትሮን፣ ፕሮቶን እና ኒውትሮን ወይም ሳብአቶሚክ ፓርቲክሎችን ክሬት አደረጉ። ከዛ አተሞች ፎርም ሆኑ። ከዛ ሞሌኪውሎች አንድ ላይ ሲሆኑ ደግሞ ኮምፓውንዶችን ክሬት ያደርጋሉ። ኮምፓውንዶች አንድ ላይ ሆነው ማክሮ ሞሌኪውል፣ ማክሮ ስንል እንግዲህ እንደ ፕሮቲን፣ ካርቦሃይድሬት፣ ሊፒድ እና ኒኩሊክ አሲድ ማለት ነው። እነዚህ ደግሞ አንድ ላይ ሲሆኑ ኦርጋኔል ይሰጡናል። የኦርጋኔል ስብስብ ደግሞ ሴል ይሰጠናል። ስለዚህ ሴል ይህንን ፓስ ከተከተል ኒርሊ ህይወት በኬሚካል ሪያክሽን መጣ የሚለው ሀሳብም እሱን ሳፖርት ለማድረግ የሚሄዱት ናቸው። ናው በዚህ አስፔክት እነዚህ ራዲዬሽንም ይሁን አሞኒያ፣ ወተር ቫፐር ኬሚካል ሪያክሽኑን ፋሲሊቴትድ ካደረገ በኋላ የኮላይድ አግሪጌሽን ተፈጠረ ነው። ይህ ኮላይድ አግሪጌሽን ደግሞ ፈርስት ፕሪሚቲቭ የምንለውን ኮአሰርቤት ክሬት አደረገ ነው። ኮአሰርቤቶች ደግሞ ኒርሊ በውስጣቸው አሚኖ አሲድ አለ፣ ናይትሮጂነስ ቤዝ አለ። አሚኖ አሲድ ካለ እንግዲህ ፕሮቲንን ፎርም ያደርጋሉ። ናይትሮጂነስ ቤዝ ደግሞ ለኒኩሊክ አሲድ ማለት ነው። ይሄ ደግሞ ህይወት ለመስራት ወይም ህይወት ውስጥ በጣም አስፈላጊ የሚባሉ ግብአቶች ናቸው። ስለዚህ እነዚህ ኮአሰርቤት የምንላቸው ፕሪሚቲቭ ወይም ፕሮቶታይፕ ሴል ሊሆኑ ማለት ነው። ኤግዛክትሊ ሴሎች አይደሉም፣ ግን ፕሮቶታይፕ ወይም ኒርሊ ሴል ለመፈጠር እንደ ፕሪከርሰር ሆነው የሚያገለግሉ ኮምፖነንቶች ናቸው። ስለዚህ ኮአሰርቤት ወይ ፕሪከርሰር ሴል ነው። ኢቨንቹዋሊ እንግዲህ ስሩ ሲሪየስ ኦፍ ኬሚካል ሪያክሽን ትሩ ሴል ተፈጠረ የሚል ሀሳብ ነው። ትሩ ሴል ደግሞ የተፈጠረው በጣም ፕሪሚቲቭ በሆነ ኦሽን ውስጥ በጣም ሙቀት ባለበት እናም ደግሞ የመጀመሪያው ህይወት ሄትሮትሮፊክ ናቸው የሚል ሀሳብ ነው። ናው ኦፓሪን እና ሄልዳኔ የባዮኬሚካል ኦሪጂንን አሴ ቲዮሪ በዚህ መልክ ፎርሙሌት አደረጉት። ነገር ግን በላብራቶሪ ውስጥ ይሄንን ፕራክቲካሊ ቼክ ማድረግ አልቻሉም ነበረ። በኋላ ግን የነሱን ኤክስፐሪመንት ፕሩፍ ያደረጉ ሁለት ስኮላሮች አሉ። ስታንሊ እና ሚልነር ይባላል። ኤክስፐሪመንታቸው ደግሞ ስታንሊ ሚልነር ዲስቻርጅ ስፓርክ ኤክስፐሪመንት ተብሎ ይጠራል። ይህንን እንግዲህ የኦፓሪን እና የሄልዳኔን ሞዴል ዲዛይንድ በማድረግ ወይም ፕሪሚቲቭ የሆነ ኢንቫይሮንመንት ዲዛይን በማድረግ ሪሊ ኒኩሊክ አሲድን ለመስራት የሚያገለግሉ ናይትሮጅን ቤዞች እና ፕሮቲንን ለመስራት የሚያገለግሉ አሚኖ አሲዶች ፎርም ይሆናሉ በኬሚካል ሪያክሽን ወይስ አይሆኑም የሚለውን ያረጋገጡልን ሰዎች ናቸው። እንዴት አድርገው? ፕሪሚቲቭ የሆነ አትሞስፌር ክሬት አደረጉ። ምክንያቱም ኦፓሪን እና ሄልዳኔ ምን የሚል ነበረ? ህይወት የተፈጠረው በጣም ፕሪሚቲቭ በሆነ ዋርም በሆነ ኦሽን ውስጥ ነው የሚል ስለነበር አርቲፊሻሊ ይሄንን ኢንቫይሮንመንት ዲዛይን አደረጉ። ከዛ ደግሞ ኤክስተርናል ድራይቪንግ ፎርስ ወይም ደግሞ ኬሚካል ሪያክሽኑ ፋሲሊቴትድ እንዲሆን ካደረጉት ውስጥ ደግሞ ጋዞች ነበሩ። ስለዚህ እነሱም እነዚህን ሜክስቸር ኦፍ ጋዝ ተጠቀሙ። የተጠቀሟቸው ጋዞችም አንደኛው ሚቴን ነው፣ ሁለተኛው አሞኒያ ነው፣ ሶስተኛው ወተር ነው፣ አራተኛው ሃይድሮጅን ሞሌኪውል ነው። ስለዚህ እነዚህን አራቱን
ጋዞች እንደ ፕሪሚቲቭ በሆነ ኢንቫይሮንመንት ውስጥ የሚገኙ ጋዞች እንደሆኑ አድርገው ወሰዱ። ከዛ ደግሞ ኤሌክትሪክ ስፓርክ አፕላይ አደረጉ። እዚህ ጋር በ2016 ዓመተ ምህረት የኢኤስኤልሲ ወይም የ12ኛ ክፍል የዩኒቨርሲቲ መግቢያ ፈተና ላይ ምን የሚል ጥያቄ ነበረ? which one of the following gas is not the parts of Stalny and Milner discharge or spark discharge experiment የሚል ነበረ። ስለዚህ እናንተ እነዚህ አራቱን መያዝ ይጠበቅባችኋል ማለት ነው። ናው ምን አደረጉ? አሁን እነዚህን ሞለኪውሎቹን አንድ ላይ በማድረግ ኒርሊ የሲምፕል የሆኑ ሞለኪውሎችን ወይም ኦርጋኒክ ኮምፓውንዶች ፕሮዲዩስ ሆነዋል። ከዛ ውስጥ እንግዲህ ለኒኩሊክ አሲድ መስሪያ የሚያገለግሉ ቤዞች ወይም ናይትሮጂነስ ቤዞች እና ፕሮቲንን ለመስራት የሚያገለግሉም ደግሞ አሚኖ አሲዶች ዲቨሎፕ ወይም ደግሞ ፕሮዲውስድ ማድረግ ችለዋል። እንዴት አድርገው? እስኪ ይሄንን ፒክቸር እንየው። ስታንሊ ሚልነር ስፓርክ ዲስቻርጅ ኤክስፐሪመንት ዲዛይንድ ሲያደርጉ አርቲፊሻል የሆነ ኢንቫይሮንመንት ወይም ፕሪሚቲቭ የሆነ ኢንቫይሮንመንት ክሬት ለማድረግ የሞከሩት በዚህ ወይ ነው። የባዮኬሚካል ኦሪጂን ህይወት የተፈጠረው ዋርም በሆነ ኦሽን ውስጥ ነው ብለው ስለነበረ እሱን ዋርም የሆነ ኦሽን ክሬት ለማድረግ የሞከሩት ውሃ በማድረግ እዚህ ሲስተም ውስጥ ዘን ቦይል በማድረግ ነው። ከዛ አትሞስፌሩ ላይ ደግሞ የነበሩ ጋዞች አሉ ብለናል። እነዚህ ጋዞች ደግሞ ሚቴን፣ አሞኒያ፣ ወተር እና ሃይድሮጅን ናቸው። ስለዚህ እነዚህን እንግዲህ አርቲፊሻሊ ዲዛይንድ ባደረገው ጋዝ ኮምፖነንት ወይም ደግሞ የስፓርክ ቻምፐር ውስጥ እነዚህን ጋዞች አስቀመጠ። ከዛ አሁን እዚህ ጋር ውሃው በሚፈላበት ጊዜ የተወሰነው ፕሬሸር ወይም ደግሞ ስቲሙ ወደ የት ይሄዳል? ወደ እነዚህ ሜክስቸር ኦፍ ጋዝ ያልፋል። በተመሳሳይ ደግሞ እዚህ ጋር ኤሌክትሮዶች አሉ። ወደ 60,000 ቮልት የሚሆን ደግሞ ቮልቴጅ አፕላይ አድርጎባቸዋል። ስለዚህ ወዲያውኑ ልክ እዚህ ጋር በሚመጣበት ጊዜ ይሄንን ያክል ቻርጅ ፕሪሚቲቭ የሆነው አትሞስፌር እነዚህ ሜክስቸር ኦፍ ጋዝ አንድ ላይ ኮምባይንድ ሲሆኑና ልክ ኤሌክትሮድ ወይም ቮልት ደግሞ እዚሁ ላይ አፕላይ ሲያደርጉበት ስፓርክ ዲስቻርጅ ፎርም ሆነ። ስፓርክ ስንል ነጸብራቅ ነገር ወይም ደግሞ ብልጭታ ነገር ክሬት አደረገ። ከዛ በኋላ እነዚህ በሚቀዘቅዝበት ጊዜ ውሃ ወደ ውጭ እንዲወጣ የሚያደርግ ኮንደንሰር አለ። ወደ ውስጥ ደግሞ ኩል የሆነ ወተር ወይም ደግሞ ቀዝቃዛ ውሃ ይገባል። ሶ እዚህ ጋር የነበረው ሜክስቸር ኦፍ ጋዞች ውሃ ከሆነ ወደ ውጭ እንዲወጣ ይደረጋል። ከውሃው ጋር ያለ ኮምፖነንት ወይም ድሮፕሌት ካለ ደግሞ በኮንደንሰሩ ሙቭ ያደርግና እዚህ ጋር የዩ ሸፕድ የሆነ ቲዩብ አለ። እሱ ደግሞ ለማቀዝቀዣነት ይጠቅማል። ስለዚህ ወተር ኮንቴኒንግ ኦርጋኒክ ኮምፓውንዶች እዚህ ጋር አኮሙሌትድ ይሆናሉ ማለት ነው። ናው በዚህን ጊዜ እንግዲህ ኒርሊ 5 አሚኖ አሲዶችን ፎርም ሆነው አግኝተዋል። እነዚህ አሚኖ አሲዶች አንደኛው ግላይሲን የምንለው አሚኖ አሲድ ነው። ሁለተኛው አልፋ አላኒን የምንለው የአሚኖ አሲድ አይነት ነው። ሶስተኛው ደግሞ ቤታ አላኒን ነው። ከዛ በኋላ ኒርሊ እንግዲህ አራተኛው ላይ አስፓርቲክ አሲድ፣ አምስተኛው ደግሞ አልፋ አሚኖ ቡትሪክ አሲድን ኒርሊ አግኝተዋል። ከዚህ ባለፈ ናይትሮጂነስ ቤዞችንም በተመሳሳይ ማግኘት ችለዋል። እንደ ሃይድሮጅን ሳይናይድ፣ አልደሃይዶችንም እንዲሁም ኬቶኖችንም ያገኙበት ሜካኒዝም አለ። እነዚህ ደግሞ ፕሮቲንን እና ኒኩሊክ አሲድን ፎርም ለማድረግ ዘንድ እንደተባለውም የመጀመሪያው ኮአሰርቬት የሆነ ወይም ፕሮቶታይፕ የሆነ ፕሪሚቲቭ የሆነ የሴል ፕሪከርሰር አይነት ሞሌኪውል ዲቨሎፕ እንደሆነና ህይወትም በዛ እንደመጣ የሚያሳይ ኤክስፐሪመንት ነው ማለት ነው። ከዚህ ባለፈ how did autotroph evolves on earth? አሁን በባዮኬሚካል ኦሪጂን የመጀመሪያው ኦርጋኒዝም ሄትሮትሮፍ ነው ብሏል። ናው ሄትሮትሮፎች ወይም ደግሞ ኦክሲጅን በሌለበት ግሮው ማድረግ የሚችሉ ምግባቸውን የማያዘጋጁ ኦርጋኒዝሞች ናቸው። እሺ ምግባቸውን የሚያዘጋጁ አውቶትሮፍ የሆኑ ኦርጋኒዝሞች መቼና እንዴት ኢቮልቭ አደረጉ የሚለውን ለማየት ያክል ደግሞ አውቶትሮፍ ስንል እንግዲህ ምግባቸውን ማዘጋጀት የሚችሉ ባለው በኢኮሲስተም ውስጥ ደግሞ በፉድ ቼይን ትልቅ ሮል ያላቸው ኦርጋኒዝሞች ናቸው። ይሄንን ስናይ የመጀመሪያው ኦርጋኒዝም ኢቮልቭ አደረገ ተብሎ የሚታሰበው የዛሬ 4 ቢሊዮን ዓመት አካባቢ ነው። እነሱም ደግሞ ፕሮካይሮቲኮች ናቸው ተብሎ ይታሰባል። እነዚህ ፕሮካይሮቲክ ሴሎች የዛሬ 4 ቢሊዮን ዓመት ገደማ አካባቢ የኖሩት አንደኛ ትሩ የሆነ ኒኩለስ የላቸውም ነበር ተብሏል፣ ወይም ደግሞ የላቸውም ነበር። ስቲል አሁንም ያሉትን ፕሮካይሮቲክ ብናይ ትሩ ኒኩለስ የላቸውም። በሌላ ወይ ደግሞ ጄኔቲክ ማቴሪያላቸው ያኔ አርኤንኤ ነበር፣ ዲኤንኤ ጄኔቲክ ማቴሪያል ሆኖ አልነበራቸውም ነው።
አሁን ያሉት ፕሮካሪዮቲክ ስናይ ደግሞ ዲኤንኤ፣ አርኤንኤ ማስ ጄኔቲክ ማቴሪያል አላቸው። ናው ይሄ በጣም አንስቴብል የሆነ አርኤንኤ ሞሌኪውል ሚቹዌሽን ወይም ደግሞ ሚስቴክ የሚሰራ አንስቴብል ስለሆነ ወደ ተለያዩ ወይ ኢቮልቭ አደረገ ነው። ናው በዚህ ወይ እንግዲህ ይህ መጀመሪያ የነበረው ፕሮካሪዮቲክ ሴል ወደ 3 ሜጀር ዲስቲንክቲቭ የሆኑ ኢቮሉሽን ላይኖችን ዲቨሎፕ አደረገ ነው። ይሄ ደግሞ በዩኒቱ ማይክሮ ኦርጋኒዝም በሚለው እንዳየነው 3ቱ ዶሜን የምንላቸው አርኪያ ባክቴሪያ፣ ኢዩ ባክቴሪያ እና ኢዩካሪያዎች ናቸው። ሃርሽ በሆነ ኤንቫይሮንመንት ላይ የሚኖሩ ናቸው። ህይወት ሊኖርበት አይችልም በፍጹም እዚህ ጋር ብለን በምንለው አካባቢ እነሱ ሰርቫይቭ አድርገው መኖር የሚችሉ ናቸው። ስለዚህ የመጀመሪያ ኦርጋኒዝሞች እነሱ ናቸው ነው። ከዚህ በመቀጠል ኢዩ ባክቴሪያዎች ናቸው። ኢዩ ባክቴሪያዎች ደግሞ ኒርሊ ከ2.1 እስከ 3.5 ቢሊዮን አካባቢ የኖሩ ናቸው ተብሎ ይታሰባል። በዚህም ውስጥ እንግዲህ ኦርዲናሪ ወይም ኖርማል ባክቴሪያዎች እና ሲያኖ ባክቴሪያዎች ወይም ብሉ ግሪን አልጌ የምንላቸው ናቸው። አሁን እዚህ ላይ ምን መጣ ማለት ነው? ፎቶሲንቴቲክ የሆነ ሲያኖ ባክቴሪያ የዛሬ ኒርሊ 2.1 ወይም ወደ 2.5 አካባቢ ቢሊየን ይርስ አካባቢ ላይ ኢቮልቭ አደረገ ተብሎ ይታሰባል። ይሄ ደግሞ አውቶትሮፍ የሆነ የመጀመሪያው ኦርጋኒዝም ነው ማለት ነው። ከዚህ በኋላ ዩካሪዮቲኮች ናቸው። እንደ ፕሮቲስታዎች፣ ፈንጃይ፣ ፕላንት አኒማሎች ሁሉም ኤሮቢኮች ናቸው። ስለዚህ ኦክሲጀኒክ በሆነ ኢንቫይሮንመንት ላይ የሚኖሩ ወይም ደግሞ ያሉ ናቸው። ሞስት ኮመንሊ እንግዲህ ስናይ ፈንገሶች የዛሬ 0.9 ቢሊዮን ዓመት አካባቢ ተብሎ ይታሰባል። አኒማሎች ስንመጣ ከ600 እስከ 700 ሚሊዮን ዓመት አካባቢ ላይ ኢቮልቭ አደረጉ ተብሎ ይገመታል ማለት ነው። ናው እዚህ ጋር አንድ ሜጀር የምንወስደው ከ1.9 እስከ 2.1 ቢሊዮን ዓመት አካባቢ በጣም ቁጥራቸው የበዛበትና ኤክስትሪምሊ ፖፑሌሽናቸው የጨመረበት ታይም ነው። እንዴት ጨመረ? በምን ምክንያት ስንል መጀመሪያ ላይ ፕሪሚቲቭ የሆነ አትሞስፌር ነው። ኦክሲጅን የለም ነበር። ስለዚህ ሬዲዩስድ የሆነ አትሞስፌር ኒርሊ ኦክሲጅን ሪች አትሞስፌር ፎርም ሲደረግ ኒርሊ ኤሮቢክ ኦርጋኒዝሞቹ በዛው ቁጥራቸው እየጨመረ እንደመጣ ያሳያል ማለት ነው። ናው ስቲል አሁን where does this oxygen comes from? አሁን ኦክሲጅን መጀመሪያ ኦክሲጅን የለም ነበር አለን። ከዛ በኋላ ደግሞ ኦክሲጀኒክ የሆነ ወይም ኦክሲጅን ሪች የሆነ አትሞስፌር ተፈጠረ ካልን ኦክሲጅኑ ራሱ ከየት መጣ የሚለውን ስናይ ኦክሲጅን ሊመጣ የሚችለው ብቸኛው መንገድ በፎቶሲንቴሲስ ፕሮሰስ ነው። ለምን? እንደምታስታውሱት የፎቶሲንቴሲስ ሪአክሽን ካርቦን ዳይኦክሳይድ ሲደመር ወተር እንደ ፕሬሰንስ ኦፍ ላይት ኤንድ ክሎሮፊል ግሉኮስ ሲደመር ኦክሲጅን ነው። ስለዚህ ኦክሲጅን አስ ባይ ፕሮዳክት ሪሊዝ ስለሚያደርጉ ኦክሲጅን ሊመጣ የሚችለው በፎቶሲንቴሲስ ነው። በፎቶሲንቴሲስ ምክንያት ኦክሲጅን ወደ አትሞስፌር ሪሊዝ ከሆነ የመጀመሪያ ፎቶሲንቴቲክ ኦርጋኒዝም ሊሆን ይችላል ተብሎ በአሉት የፎሲል ሪከርዶች የሚያረጋግጠው ሲያኖ ባክቴሪያዎች ናቸው። ሲያኖ ባክቴሪያዎች ፎቶሲንቴቲክ የሆነ ኦርጋኒዝሞች ናቸው። ኦክሲጅንን ወደ አትሞስፌሩ ሪሊዝ ያደርጋሉ። መቼ? ሜቢ ከ2.1 እስከ 3.5 ቢሊዮን ይርስ አጎ ነው። አሁን እንደው ማክሲመሙን እንኳን 3.5 ቢሊዮን ዓመት ብንወስድ የዛሬ 3.5 ቢሊዮን ይርስ አጎ አካባቢ ላይ ሲያኖ ባክቴሪያዎች ኦክሲጅንን ፕሮዲዩስ ማድረግ ችለው ነበር። ነገር ግን ኦክሲጅን ወይም አሁን ያለው አትሞስፌር ኦክሲጅን ሪች የሆነ አትሞስፌር ክሬት የሆነው ከ2.4 ቢሊዮን ዓመት ወደዚህ ነው። ይሄ ማለት በ3.5 እና በ2.4 አራውንድ ወደ 1.1 ቢሊዮን ዓመት ኦክሲጅን ሪሊዝ የሆነ ግን አትሞስፌሩ ላይ አልነበረም ማለት ነው። ናው ምን ተፈጥሮ ነው ይሄ 1 ቢሊዮን ዓመት ኦክሲጅን የት ነበር ካልን እነዚህ ሲያኖ ባክቴሪያዎች ሪሊዝ የሚያደርጉት ኦክሲጅን ወደ አትሞስፌሩ ሪሊዝ ሲያደርጉ ሶይል ውስጥ የሚገኘው አይረን ከኦክሲጅን ጋር ሪአክሽን ይፈጥርና ረስቲንግ ይፈጠራል። ስለዚህ በዚህ ምክንያት ኒርሊ የመጀመሪያ ሲያኖ ባክቴሪያዎች የዛሬ 3.5 ቢሊዮን ዓመት አካባቢ ኦክሲጅን ሪሊዝ እንዳደረጉ አትሞስፌሩ ሙሉ ለሙሉ ኦክሲክ አላደረጉትም ወይም ኦክሲጅን ሪች አላደረጉትም። ግራጁዋሊ አትሞስፌሩ በኦክሲጅን እየተሞላ መጣ ነው። ይህንን ፒክቸሪያሊ ለማየት ያክል ሉክ እዚህ ጋር የዛሬ 4.6 ቢሊዮን ዓመት አካባቢ መሬት ፎርም እንደሆነች ይገመታል። ከዛ እንግዲህ ይሄንን ካየን የዛሬ 4 ቢሊዮን አካባቢ ወይም 3.5 ቢሊዮን አካባቢ ደግሞ ሲያኖ ባክቴሪያዎቹ ኢቮልቭ አድርገዋል። ስለዚህ ኦክሲጅን ስላይትሊ ወደ አትሞስፌሩ ሪሊዝ አልሆነም። ስሞል ኮንሰንትሬሽን ኦፍ ኦክሲጅን ነበር። ይህ የሆነው ደግሞ ረስቲንግ ሃፕን ስላደረገ ነው ብለናል።
ስለዚህ 2.4 ወይም 2.5 ቢሊዮን ዓመት አካባቢ ግን አትሞስፌሩ እዚህ ጋር እንደምታዩት ኦክሲጅን ወደ አትሞስፌሩ ሃይሊ ወይም ኮንሰንትሬትድ የሆነ ወይም ከፍተኛ የሆነ ኮንሰንትሬሽን ያለው ኦክሲጅን ወደ አትሞስፌር ሪሊስ ሆነ። ዘን በዚህ አስፔክት እንግዲህ ስታዩ ኤሮቢክ ሪስፓይሬሽን የተጀመረበት የፈርስት መልቲሴሉላር ፕላንት እና አኒማሎች ኢቮልቭ ያደረጉበት፣ ወደ 0.5 ሚሊዮን አካባቢ ስንመጣ ደግሞ ኒርሊ የመጀመሪያ ወይም ፈርስት ቨርተብሬቶች ኢቮልቭ ያደረጉበትን ታይም እናያለን። ሶ የኦክሲጅን ኮንሰንትሬሽን በዚህ ወይ ነው ማለት ነው። አመሰግናለሁ።